ምንድነው በወሲብ አለመጣጣም የሚያስከትለው ካልን ብዙ ነገሮች ሊያስከትሉ ይችላሉ የተወሰኑትን ለናንተ ዛሬ መርጬ ለመናገር የፈለኩት አንደኛ ኤክስፒሪየንስ ወይም ተሞክሮ አንዱ በልምድ በጣም ብዙ ተሞክሮ ካለውና አንደኛው አካል ወይም ሴቷም ልትሆን ይችላል ወንዱም ሊሆን ይችላል most of the time ሴቷ ናት ምንም የማታውቀው ነገር ከሌለ እሱ የሚፈልገውን ነገር እናድርግ ሲል እሷ ልትሳቀቅ ሀፍረት ሊሰማት ይችላል በዛ ላይ ደግሞ እንደነገርኳችሁ የባለጌ ነገር እየተባለ ነው ብዙዎቻችን ያደግነው ሁሉንም እያልኩኝ አይደለም በነፃነት በግልጽነት በመወያየት ያደግንም ብንኖርም አብዛኛው ግን ስለዚህ ሲያወራ ኩርኩም ነው የሚደረገው ስለዚህ ልጆች ራሱ የመጀመሪያ ወሲብን የተመለከተ ኢንፎርሜሽን የሚያገኙት ከቤተሰብ ይልቅ ወይ ከሶሻል ሚዲያ ነው አሁን ወይ ደግሞ ከኩዮቻቸው ነው ወይ ከፖርን ሳይት ነው ኢማጂን ምን አይነት መረጃ ሊያገኙ እንደሚችሉ አስቡ ምክንያቱም በሀፍረት በመሸማቀቅ ነው የምናሳድገው most of the time ስለዚህ ገና ስለዚህ ጉዳይ ሲነሳ ኩርኩም ነው የሚባለው አፋፉን ነው የሚባለው ሶ የኤክስፒሪየንስ ልዩነት ብያቸዋለሁ የኤክስፒሪየንስ ልዩነት ሲመጣ ወደ ወሲብ እሷ የምትሸማቀቅ እሷ ምንም ማታውቅ እሱ ግን ብዙ ነገር የሚያውቅ ከሆነ ልዩነት ይመጣል እሱ የሚፈልገው እሷ ልትሳቀቅበት ትችላለች እሱ የሚወደው ነገር እሷ በጣም ልጠላ ትችላለች ቋንቋ መደበላለቅ የሚያመጣው አንዱ የተሞክሮ ልዩነት ካለ ሌላኛው ደግሞ የእድሜ ልዩነት በራሱ ተጽዕኖ አለው እድሜ ታውቃላችሁ ተሞክሮንም ኢምፓክት ያደርጋል እድሜ ደግሞ አክቲቭ የመሆን ጉዳይንም ደግሞ ተጽዕኖ አለው ለምሳሌ እድሜ በሄደ ቁጥር ደከም የማለት ነገር አለ ጉልበትም እንደፈለገ አይታዘዝም የሆርሞኖችም ጉዳይ ፍላክቹዌት ያደርጋል እንደመጀመሪያው እንደ ጉርምስና ዘመን ላይሆን ይችላል ወይም እንደ ወጣትነት ላይሆን ይችላል ሶ እድሜ እንዳለ ሆኖ በተለይም ደግሞ እድሜው ብቻ አይደለም አጋሮቹ የእድሜ ሰፊ ልዩነት ካላቸው ደግሞ እሱ ራሱ አንድ በወሲብ ጉዳይ ላይ ሰፊ ልዩነት ነው የሚያመጣው ስለዚህ አንደኛው በጣም አክቲቭ ሲሆን አንደኛው ይደክማል በጣም ብዙ ሰፊ ዲፈረንስ 20-30 አመት ልዩነት ያላቸው ሰዎች አሉ እንዴት ሊያጣጥሙት እንደሚችሉ ማሰብ ነው ኦፍ ኮርስ አሁን ውጪ ላይ በጣም ብዙ ለምሳሌ የማህፀን ሲደርቅ ፈሳሾች አሉ በተለይ ደግሞ ከሜኖፖዝ ወይም ከማረጥ ጋር በተያያዘ ሊደርቅ ይችላል ህመም ሊሰማ ይችላል በዛ ምክንያት የሚሸጡ ቅባቶች አሉ የሆርሞን የሚወጉ አሉ ብዙ አድቫንስድ ሆኗል በእርግጥ ቴክኖሎጂ ሳይንሱም እንደዛ ግን ምን ያህል አክሰስ አለን ምን ያህልስ ደግሞ ልክ ነው የሚለው አንዳንዱ ጉዳይ ራሱ አጠያያቂ ነው ዞሮ ግን እንዳልኳችሁ ሰፊ የእድሜ ልዩነትም የራሱ ያለ መግባባት በሴክስ ላይ ያለ መደሰት ጉዳይ ሊያመጣ ይችላል ሌላ ትምህርት ነው እኔ አንድ ያየው ጥናት እንደው ሴቶች በተማሩ ቁጥር ነፃ እየሆኑና በወሲብ የመደሰት ሁኔታቸውም የተሻለ ይሆናል ፊደል ካልቆጠሩት ይልቅ ይላል ያልተማሩ ሴቶች ብሎ ጥናቱ ላይ እንደሚናገረው ምንድነው በደንብ በትምህርታቸው እንደውም ስፔሲፊክ አድርጎ ምንድነው ዲግሪ ስለያዙ እዚህ ሀገር አይደለም በእርግጥ ጥናቱ ዲግሪ እና ከዛ በላይ ያላቸው ሴቶችና የሌላቸው ብሎ ሲያስቀምጥ ያልተማሩት ወይም ዲግሪ ሆልደር ያልሆኑት ሴቶች የመሸማቀቅ የሀፍረትና ስሜታቸውን አውጥተው ያለ መናገር ነገር ስለሚኖር በሴክስ ላይ ብዙ ደስተኛ ይሆኑ የሴክሹዋል ኢንኮምፓቲቢሊቲ ወይም በወሲብ አለመጣጣም ያጋጥማቸዋል ይላል ሶ እኛ ሀገር ሰፊ ጥናት ሊደረግበት ይገባል እንዳልኳችሁ ነው ይጣና ራሱ ቢባል በእኛ ኮንቴክስት በጣም አስቸጋሪ የሚያደርገው ያሳፍራል ያሸማቅቃል ብዙ ሰው በግልጽነት አያወራም በግልጽነት እንደኛ ደግሞ ወጣ ብለን ያወራነውን የመኮርኮም የመሳደብ የማሸማቀቅ ነገር አለ ሶ አንደኛው እንግዲህ ይሄ ነው ሌላኛው ደግሞ ከምን ይነሳል በወሲብ አለመጣጣም የሚለው different fantasies ሰዎች የምንስለው ነገር የምናስበው ነገር የምንመኘው ነገር ይለያያል እና ወደ ትዳር አጋር ሲመጣ ደግሞ እሷ የምታስበውና እሱ የሚያስበው ወይም ሴክስ ላይ የሚመኘው ነገር ይኖራል ፍጹም ተቃራኒ አንተ የምትለው ወይም ደግሞ እንዴ ኖር አይደል እንዴ እሱንም ካወሩ ነው እንደዚህ የሚባባሉት ግን ኢቭን ገና ሊሞክር ሲፈልግ ወይም እሷ የሆነ የተለየ ነገር ካሳየች ቀንዷን የምትባል ከሆነ የምትሰደብ ከሆነ አንቺ ይሄንን ደግሞ ከየታወቅሽ የምትባል አይነት ከሆነ ወይም ደግሞ ሰውነቷ ሲሸማቀቅ ካየራሱ ቀስ በቀስ ዲስታንስ እየሆኑ በስሜት እየተራራቁ ነው የሚመጡትና አንደኛው ልዩነት ይሄ ነው ሌላኛው ህመም ራሱ በወሲብ አለመጣጣም ሊያመጣ ይችላል በተለይም ደግሞ ከደም ስርና ከልብ ችግሮች ጋር በተያያዘ
የሚነሱ ህመሞች ኢምፖተንስ ወይም ደግሞ ስንፈተ ወሲብ የማስከተል ነገር ይኖራቸዋል። የተለያዩ ህመሞች አሉ። ሰው ፍላጎት ኖሮት ወደ ወሲብ ሲመጣ እንዲደክም የሚያደርጉ ወይም ፍጹም ደግሞ ፍላጎት ላይኖር ይችላል። በተለይም ደግሞ በስነ ልቦና የተጎዱ ትናንትና ላይ ሴክሹዋል ቫዮለንስ ወይም የወሲብ ጥቃት ወይም በብዙ የተጎዱ የተደፈሩ ጥቃት የደረሰባቸው ሐራስ የተደረጉ በቤተሰብ አባል በጓደኛ በብዙ ነገር ያለፉ ሰዎች ይሄ ጉዳይ ማለት ህመም ነው ታውቃላችሁ በስነ ልቦናዊ ህመም ነው። እነሱም እንደዚህ አይነት ጉዳይ ሲመጣ በነፃነት ያለ ማድረግ እንደውም ገና ሲነከኝ ይሸክከኛል ሊደፍረኝ የመጣ ነው የሚመስለኝ የሚሉ ሴቶችም አሉ የገዛ ባላቸው። አሁን በዚህ ምክንያት እንደውም ባልየው ቢፈልግ እንኳን እሱ ራሱ የራቀ ነው የሚመጣው። ምክንያቱም ገና ስነካት እንደ እኔ ባልሽ እኮ ነኝ ሌላ ነገር ለምንድን ነው የምታስመስዩ በእናትህ አትንካኝ የሚባል ከሆነ ቀስ በቀስ እየተራራቁ ቋንቋቸው እየተደበላለቀ ይመጣል ማለት ነው። ባህል እንዳልኳችሁ መግቢያዬ ላይ እንደተናገርኩት ሴቷ በተለይ ደግሞ የኛ ባህል በጣም ተጽዕኖ አለው። ሴት ፍጹም የኛ ባህል ለማለት እንኳን ይከብደኛል። ለምን አንዳንድ ካልቸሮች ላይ የሐመርን ከቡስካው በስተጀርባ መጽሐፍ የፍቅረ ማርቆስ ደስታ ያነበባችሁ ትኖራላችሁና ለየሳቤ ነው ያላቸው እነሱ። ወደ ኮንሶ አካባቢ ብዙ አይነት ነገር አንብቤያለሁ። ኢትዮጵያ ዳይቨርስ ናት፣ ልዩ ልዩ ነው ባህሏ። እንደዚህ በአንድ ቅርጫት እንደዚህ ነው የኛ ባህል ማለትም አልችልም። ግን እንደ አብዛኛው እኛ ባደግ ነው በተለይ ከተማ አካባቢ በምንሰማው ነገር ግን ሴቷ በግልጽነት ወጣ ብላ የምታወራበት ወይም ማትደሰትበትን ነገር የምትናገርበት ነገር የለም። እነኚህ ነገሮች ታዲያ በወሲብ ጉዳይ ላይ ልዩነት ይፈጥራሉና በዚህ ምክንያት ሰፊ ክፍተት እየተፈጠረ ነው የሚመጣው። ስለዚህ ተጽዕኖ ምን ላይ ነው የሚያመጣው ካላችሁኝ ባይዘው የወሲብ ልዩነት ችግር ወይም በወሲብ አለመጣጣም የሚያመጣው ችግር አንደኛ ደስተኛ ያለመሆን ስሜት፣ በስሜት መራቅ ወይም ኢሞሽናሊ ዲስታንት መሆን፣ ቁጣን ፊት ለፊት እኮ ሰው ላይናገር ይችላል ወይም ያስቤዛ አይሰጠኝም ወይም እንደዚህ አያረግልኝም እንደዚህ አትሆንልኝም ሊሆን ይችላል ሽፋኑ። ዲፕ ዳውን ግን በደንብ ስትመረምሩ ጉዳዩን ያው እኔም እንደ አማካሪ አንዳንድ ጉዳዮችን ስለምሰማ ከወሲብ ጋር በተገናኘ ያለ ችግር ነው። ስለዚህ የመተው ስሜት፣ ያለመፈለግ ስሜት፣ የመራቅ ስሜት፣ ብቁ ያለመሆን አይነት ስሜት ሊሰማ ይችላል። በእናት ዘርበልልኝ በቃ ካለች ደስተኛ ባለመሆኗ ምክንያት ጀርባዋን ሰታ መተኛት ከጀመረች እሱም ደግሞ በቃ አላስደስታትም ብሎ ማሰብ ከጀመረ ብቁ አይደለውም ማለት ነው ብሎ ካሰበ እሷም እንደዛ በቃ እኔ እሱ እኮ የተሻለ ከኔ ያውቃል የተሻለ ይገባዋል ብላ ማሰብ ስትጀምር ቀስ በቀስ ነገሩ እየሰፋ ስለዚህ ከወሲብ አልፎ ደግሞ በትዳራቸው ላይ ራሱ በብዙ ጉዳይ በኮሙኒኬሽን ላይ በመረዳዳት ላይ በኃላፊነት ጉዳይ ላይ ብዙ ነገሩን አፌክት ማድረግ ሊጀምር ይችላል። መሸሽ ይጀምራል። ዊዝድሮ ማድረግ እንዳልኳችሁ በቃ ጭራሽ መተው ማንግባባ ከሆነ መተው የሚባል ነገር አለ። ከዛ ጅብ በቀደደው ውሻ ይገባል ይባላል። ይሄንን ክፍተት ተጠቅመው ደግሞ ከአንዳንድ ሰዎች ጋር ያለንን ግንኙነት ካላስተካከልን ቤታችን ያለ ችግር አለ። ከዛ ከነሱ ጋር ደግሞ መስመር ያለፈ ገደብ ያለፈ ግንኙነት መፍጠር በራሱ ደግሞ ወደ ቺቲንግ ሰው በስሜትም ይማግጣል እንደነገርኳችሁ ግን አክቹአሊ የሆነ ፊዚካሊ ወደ ሆነው መማገጥ ወይም መወስለት ያመራል ማለት ነው። ሌላው ፓሲቭ አግሬሲቭ ቢሄቪየር የሚባል አለ። ማለት ጉዳዩ ሌላ ነው፣ የወሲብ ጉዳይ ነው፣ ግን ማኩረፍ፣ መነጫነጭ፣ ለምን ካልሲን እዚህ ጋር ታዝረከርካለ፣ ለምን ልብስሽ እንደዚህ ሆነ፣ ስታናግሪኝ እንዴት ነው የምታናግሪኝ ምናምን እያሉ ሽፋኑ ይሄ ነው። ዲፕ ዳውን ግን ችግሩ በወሲብ አለመደሰት ሊሆንም ይችላል። የማያቋርጥ ጸብ ውስጥ በዚህ ምክንያት ሊገባ ይችላል። የማያቋርጥ ጸብ ውስጥ ሲገባ ደግሞ ቀስ በቀስ ለዛ ሰው ያለ ስሜት እየቀዘቀዘ እየደበዘዘ ነው የሚመጣው። ኦፍ ኮርስ ፍቅር ይታመማል፣ ትዳር ይታመማል። ታመመ ማለት የታመመ አይገደል አይደል? ሕክምና ነው ማግኘት ያለበት። ሕክምና ያለው ነገር ነው። ስለዚህ ሕክምናው ደግሞ ንግግር ሊሆን ይችላል። አብዛኛው እኔ እንደውም ችግሮች በንግግር የሚቀረፉ በመቀራረብ ውስጥ ለመረዳት በመሞከር ውስጥ የሚቀረፉ ነው የሚመስለኝ። ህመም ከሆነ ደግሞ ሕክምና ማግኘት፣ የስነ ልቦና ከሆነ የስነ ልቦና አማካሪ ወይም የስነ አእምሮ አማካሪ ላይ መሄድ፣ መድኃኒት ለሚያስፈልገው መድኃኒት መስጠት፣ እንዲሁም ደግሞ የኤክስፒሪየንስ ጉዳይ ከሆነ ማስተማር፣ አንተ የተሻለ የምታውቅ ከሆነ ማስተማር። አንቺ የተሻለ በርግጥ ሴቶች የተሻለ የምታውቅ እንኳን ብትሆን የተሻለ እንደምታውቅ አድርጋ አትታይም። ለምን? ማወቋ እንደ ነውር ስለሚቆጠርባት እንደ ዱርዬ ስለምትታይ
ትስታቀቃለች። ወንዱ ግን ኤክስፒሪየንስድ መሆኑ ኢቭን ኤክስፒሪየንስድ ባይሆን እንኳን ራሱን እንደ ኤክስፒሪየንስድ አድርጎ ነው የሚያወራው። ይሄ የታወቀ ነው። የኢትዮጵያ ጉዳይ ብቻ ሳይሆን ዓለም አቀፍ እንደውም ስቲቭ ሃርቬይ ምን አለ? ስቲቭ ሃርቬይ ይመስለኛል ወንድ ልጅ አንድ ሴት ብቻ ከሆነ በህይወቱ የሚያውቀው ከምን ያህል ሰዎች ጋር ምናምን ቦዲ ካውንት ሲጠየቅ 3 ካለ አካፍል 3 አይደለም አንዲት ናት ማለት ነው። የሴት ደግሞ 3 ካለች አባዛ ነው የሚባለው። ምክንያቱም ሴት ትቀንሳለች፣ ወንድ ደግሞ ጨምሮ ነው የሚናገረው የሚባል ነገር አለ። ይሄ ለሁሉም ይሰራል እያልኩኝ ሳይሆን most of the time ወንድ ልጅ ብዙ ሲያቅ እንደ ጀብድ ይቆጠርለታል። ሴቷ ደግሞ በወሲብ ኤክስፒሪየንሷ በጣም ብዙ የምታውቅ ከሆነ እንደ ነውረኛ እንደ ባለጌ ስለሚቆጠር በተቻላት መጠን እየቀነሰች ነው። አሁን የሚሉት አለ አይደል ስንት ቦዲ ካውንት አለሽ ምናምን። ላቭ እና ሴክስን እንለይ። ሴክስ is not love making። ወሲብ ፍቅር መስራት አይደለም። ወሲብ ስለፈጸማችሁ ፍቅር ትሰራላችሁ ማለት አይደለም። በፍቅር ውስጥ ያለ ወሲብ ግን እሱ ነው ትልቁ ኢምፖርታንት ነገር። በፍቅር ውስጥ ብቻ አይደለም። ወደ ሃይማኖት ስትመጡ ደግሞ በትዳር ውስጥ ፍሬም ተደርጓል of course okay። ስለዚህ በትዳር ውስጥ ፍሬም በተደረገ ነገር ከሆነ ትዳር የምትመሰርቱት መቼስ ለሴክስ ብቻ ብላችሁ አይደለም። ብዙ ነገር አለ። ኃላፊነት፣ መግባባት፣ የልጆች ጉዳይ ብዙ ታዲያ ብዙ ነገር ባለበት አንዷ ሴግመንት ጎደለች ብሎ ትዳርን መተው ወይም በትዳር አጋር ላይ ቺት ማድረግ ማለት ትልቅ ኪሳራ